ሰዎች አብሮን ለመሆን ኪዳን ይገባል። ኪዳን የሚገቡት ደግሞ መሽመሽ ነው ብትሉ የድል ቀን አጃቢዎቻችን ብዙ ናቸው። የመከራው ቀን ግን አብሮ የሚሰለፉት ምናልባት ጥቂቶች። የሰራዊቱ ጌታ እግዚአብሔር በየትኛውም ምዕራፍ ጥሎ አይሄድ። እኔ ከእናንተ ጋር ነኝ ካለ ከእናንተ ጋር ነው። ዛሬ ከእናንተ ጋር መከፋፈል የምፈልገው ስለ ቃል ኪዳን ነው። ስለ ቃል ኪዳን ነው አብሬያችሁ መነጋገር የምፈልገውና ከልጆቼ መካከል የመጨረሻዎቹ ሁለቱ የ10 እና የ14 ዓመት ልጆች የ10 ዓመቱ ልጄ ብዙ ጊዜ ቃል ያስገባኛል። ቃል የሚያስገባኝ ግን በአሳቻ ሰዓት ነው እና ብዙ ጊዜ አቴንሽን በማልሰጥበት ሰዓት እንደዚህ ታደርግልኛለህ አይደል? አዎ እለዋለሁ። ከዚያ በኋላ እኔ እረሳለሁ። ምስክር ደግሞ የ14ቷ ናት እና አልተናገርም ይሻላለኝም ብሎሃል ትላለች። ከዛ በኋላ አንድ ቀን ግን መከሩኝ እና የሚገርም ምክር መከሩኝ። ዳዲ ያለችኝ ሴቷ ልጅ የ14 ዓመቷ ከ14 ዓመት የህይወት ልምድ አንድ ነገር ላካፍላለችኝ። እሺ ምንድነው አልኳት። በፍጹም ቃል እንዳትገባለች። ቃል ከገባህ ደግሞ ምን አድርገው ፈጽመው። ትክክል ናት። ሁላችንም ቆመን የእግዚአብሔርን ቃል አብረን እናንብብ። ዘፍጥረት ምዕራፍ 28 ላይ ያለውን ቃል አነባለሁ። እንደዚህ ይላል። ከቁጥር 10 ጀምሮ ያለውን ላንብብ። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ። ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መልአክ ይወጡበት ይወርዱበትም ነበር። እነሆም የእግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚችም ምድር እመልስሃለሁ፣ የነገርሁህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅሁም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው። ያዕቆብም ማልዶ ተነሳ፣ ተንተርሶም የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስዕለት ተሳለ፣ እግዚአብሔር ከኔ ጋር ቢሆን በሚሄድባትም በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላክ ይሆንልኛል። ለሐውልት የተከልሁት ይህም ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ ከ10 እጅ አንዱን እሰጣለሁ። ስለ ቃል ኪዳን ስናስብ ሰዎች የሚገርም ቃል ኪዳን ለሰዎች ይገባሉ እና እኔ በልጅነቴ እስከ 10 ዓመት በነበረኝ ጊዜ በጣም የሚወደኝ ደግሞ የምወደው አጎት አለኝ እና አጎቴ እና በጣም የሚገርም ቃል ኪዳን ይገባልኛል። ሲገባልኝ አንዴ እንደዚህ አለኝ፣ ምንም እንኳን ባጣ አንተን ለማስተማር የሆነ ነገር እንኳን ቢጎለኝ አለና ቁም ሳጥኑን ወስዶ ከፈተና እነዚህን ልብሶችንም እንኳን ቢሆን ሽጬ ምን አደርጋለሁ አለኝ፣ አስተምርሃለሁ አለኝ። እንዴት እንደሞቀኝ ልነግራችሁ አልችልም። በጣም ነው ደስ ያለኝ እና አጎቴ ለኔ ያለው ፍቅር፣ ለኔ ያለው መውደድ እና እስከምን ደረጃ ድረስ ዋጋ ሊከፍልልኝ እንደተዘጋጀ በዚያ በልጅነት አእምሮዬ ማሰብ ጀመርኩኝ እና በጣም ደስ አለኝ እና ነገር ግን ያጎቴ ኪዳን ከ10 ዓመት በኋላ መዝለቅ አልቻለም። ልክ 10 ዓመት ሲሞላኝ ዓይንህን እንዳላይ አለኝ እና ዓይንህን እንዳላይ ያኔ ልቤን ያሞቀኝ እጅግ ደስ ያሰኘኝ ልብሱንም እንኳን ሽጦ ሊያስተምረኝ ቃል የገባልኝ አጎት ግን የሚገርማችሁ ጌታ ኢየሱስን ሳገኝ ምን አደረገኝ? ከዛሬ ጀምሮ ከኛ ጋር እድል ፈንታ አይኖርህም አለኝ።
ክብር ለእግዚአብሔር ይሁን። አጎቴ ተራ የሆነ ተስፋ ነበር የገባልኝ፣ ግን የማይጥል የማይረሳ ማሳደግ የሚችል ማብቃት የሚችል የሰራዊቱ ጌታ እግዚአብሔር ግን ስላገኘኝ እና መንገድ ላይ አልቀረውም ማለት ነው። እና ወገኖች የሰው ልጅ የሚገቡልን ኪዳን የሆነ ጊዜ ስሜታችንን ሊያሞቁን ይችላሉ። ከዚያ በኋላ አልቻልኩኝም ሊሉም ይችላሉ። እና አልቻልኩኝም በቃ ስለዚህ ማድረግ አልቻልኩኝም ቅርታ አደርግልኝ ይላል። አንዳንዱም ጭራሽ መልስ አይሰጣችሁም። የሰራዊቱ ጌታ እግዚአብሔር ከተናገረ ምስክር አያስፈልገውም። እግዚአብሔር የተናገረውን ያደርጋል። እግዚአብሔር የገባልንን ኪዳን ይፈጽማል። ስለዚህ ምን ይሆን እግዚአብሔር የገባልን ኪዳን? ምን ይሆን በግላችን የተናገርን? አንዳንዶቻችን ዛሬ እንኳን የተገኘንበት መድረክ ትላንት እግዚአብሔር የተናገረን ንግግር ውጤቶች ነን። ትላንት እግዚአብሔር የተናገረልን የቃል ኪዳኑ ፍሬዎች ነን። ባይሆን ወገኖች አንዳንዶቻችን መቃብራችን እንኳን አይታወቅም። መቃብራችን የት እንዳለ እንኳን አይታወቅም ነበር። የሰራዊቱ ጌታ ግን ከገባው ኪዳን የተነሳ ስትወድቅ እያነሳ፣ ስትንገዳገድ እየደገፈ፣ ሲጨልምብህ ብርሃን እየሆነ እያሻገረ ይዞ የመጣ የሰራዊቱ ጌታ ኪዳኑን ይፈጽማል። አጋር አያስፈልገውም። አጋዥ አይጠይቅም። እግዚአብሔር የገባውን ኪዳን ግን ይፈጽማል። ስለዚህ ሰዎች ለሰዎች በተለያየ ጊዜ ኪዳናቶችን ቃል ኪዳኖችን ይገባሉ። በሚገርም አይነት ሁኔታ በመጽሐፍ ቅዱሳችንም በሚገርም አይነት ሁኔታ ሰዎች ለሰዎች የገቡላቸው ኪዳናቶች አሉ። የተፈጸመው ኪዳን ግን የሰራዊቱ ጌታ እግዚአብሔር ለሰው ልጆች የገባው ኪዳን ነው። ክብር ለእግዚአብሔር ይሁን። በዚህ ባነበብኩላችሁ ክፍል ላይ የሚገርም ነገር ነው ያለው። ያዕቆብ ከቤርሳቤ ተነስቶ በሚጓዝበት ጊዜ ጉዞው የራሱን ጉዳይ ከመፈጸም አንፃር እየተጓዘ ያለበት ጉዞ ነው። መጽሐፉን ስታነቡት እና እየተጓዘ እያለ ቀኑ ምን ሆነ ነው የሚለው መጽሐፍ? መሸ። ስለዚህ ሲመሽ አማራጭ የለም። በደረሰበት ቦታ ላይ ምን ማድረግ ነበረበት? ማደር ነበረበት። ስለዚህ መተኛት ነበረበት። ለመተኛት ደግሞ ምርጫ የለውም። ምርጫው ምንድነው? ቦታው ምንድነው? ምድረ በዳ ነው። ምድረ በዳ ላይ መምረጥ አትችሉም። ምድረ በዳ ላይ ይሄኛው ከዚህ ይሻላል ማለት አይቻልም። እና አንድ ጊዜ በ1994 ዓመተ ምህረት በጋምቤላ ክልል ውስጥ እያገለገልን አንድ ነገር ገጠመን። እና የገጠመን ነገር ምንድነው? ልካ ሰዓት እላፊ ታውጇል። እኛ ሰዓት እላፊ መታወጁን አናቅም። ልም ያለ ገጠር ውስጥ አገልግለን ስንመለስ ጋምቤላ ለመግባት አንድ 10 ኪሎ ሜትር አካባቢ ሲቀረን ኬላው ላይ አስቆሙን ማለት ነው። ከዚያስ መግባት አይቻልም አሉ። ለምን? ሰዓት እላፊ ታውጇል አለ። ከዚያ በኋላ እሺ ታዲያ ምንድነው ማድረግ ያለብን ብለን ጠየቅናቸው። እዚሁ ነው የምታድረው ትላሉ። እዚሁ የት? ከዚያ ትንሽ ተረጋጋን። መኪና ስላለ 3 ነን፣ መኪናችን ውስጥ እናድራለን ብለን ወሰነን ማለት ነው። እና ትንሽ ቆየና መጣና ቁልፉን አምጡት፣ የመኪናውን ቁልፍ አለን። ሰጠነው። ቁልፋችንን ከወሰደ በኋላ መኪናውን ዝጉት አለን። ካዘጋን በኋላ መኪናም ውስጥ ማደር አይቻልም ማለት እና መኪናም ውስጥ ማደር አይቻልም ማለት አሁን አማራጭ የለም ማለት ነው። ትንሽ ሙቀት ልናገኝ የምንችለው ከመኪናው ስር ብንገባ ሊሆን ይችላል ብለን አሰብን። ከመኪናችን ጎን ላይ መተኛት ሞከርን። ከዚያ አይ ለማንኛውም እንግዲህ ይሄ ሌሊት የመጸለይ የመነጋገር የመወያየት ሌሊት እናደርገዋለን ተባባልና ንግግር ጀመርን። እስከ ሌሊቱ 9 ሰዓት ድረስ እየጸለይንና እየተነጋገርን እንደነበርን በደንብ እናውቃለን። ከ9 ሰዓት በኋላ ግን ምን እንደሆነን አናውቅም። እና ስንነቃ ከመካከላችን አንዱ ጓደኛችን በጣም ታሞብናል እና ታሞብን ነቃን። ያንን ጓደኛችንን እንደምንም አድርገን ለሕክምና ጋምቤላ ሆስፒታል አደረስነው። ከሆስፒታል ስላልተቻለ ሪፈር ተደርጎ በአጋጣሚ የዛን ቀን በረራ ስለነበረ ወንድማችን ወደ ጅማ ሆስፒታል ተላከ ማለት ነው። እና ምድረ በዳ ውስጥ እንዴት ተደርጎ ተመርጦ ነው የሚተኛው? በፍጹም አይመረጥም። እና በጥቂቱ ያችን ነገር አስታውሳታለሁ። ያዕቆብን ሳስበው ያ ሴናሪዮ ትዝ ይለኛል። እና ያዕቆብ ለመተኛት አማራጭ አልነበረውም። ስለዚህ ለመተኛት የወሰነበት ቦታ የት ነው ካላችሁ፣ እዚያው ምን ወስዶ ድንጋይ ወስዶ ምን ሊያደርግ? ለመተኛት። ምርጫ አልነበረም። ስለዚህ ድንጋዩን ወሰደና ተንተርሶ ያዕቆብ በዚያ ስፍራ ላይ ጥሩ እንቅልፍ ተኛ ማለት ነው። የሚገርማችሁ እንቅልፍ ብቻ አይደለም የተኛው። እና በዚያ ምድረ በዳ ላይ በዚያ በረሃ ላይ ያንን ድንጋይ ወስዶ ተንተርሶ እየተኛ ምናልባት ምርጥ በሆነ አልጋ ላይ ተኝተው ማይታይ ህልም ግን አለመ። በጣም በደላ አልጋ ላይ ምናልባት ለወገቤ የሚመች ነው ይሄ በጣም አስፈላጊ ነው ተብሎ ባልተሰራው ላይ እና ተኛና
የሚገርም ህልም ማለም ጀመረ። ያለመው ደግሞ ስለፈለገ ሳይሆን ማሳለም የሚፈልግ ጌታ ስለነበር ማለት ነው። ስለዚህ በብሉይ ኪዳን ዘመን ውስጥ ኖሮ አዲስ ኪዳንን ማየት እንዲችል ያደረገ የሰራዊት ጌታ እግዚአብሔር ወደ ያዕቆብ መጣና የሚገርም አይነት ነገር ሰጠው። ስለሱ ሰፋ አድርገን አብረን እናያለን። ስለዚህ በዚያ ምድረ በዳ ላይ እግዚአብሔር ያዕቆብን ለማናገር የሚገርሙ አይነት ኪዳኖችን ለያዕቆብ ገባለት ማለት ነው። በዚያ ምድረ በዳ ላይ ባዶ በሆነ ቦታ ላይ አስታዋሽ በሌለበት አንተ እኮ ጀግና ነህ ጎበዝ ነህ ብሎ የሚያደፋፍር በሌለበት ማለት ነው። እና እግዚአብሔር ቀረበና ያንን የሚገርም ኪዳን ገባለት። ወገኖቼ እግዚአብሔር ብዙ አይነት ኪዳኖችን በግል ገብቶልን ሊሆን ይችላል፣ በቡድን ገብቶልን ሊሆን ይችላል፣ እንደ ቤተ ክርስቲያን ገብቶልን ሊሆን ይችላል፣ እንደ ቤተሰብ ገብቶልን ሊሆን ይችላል። ግን አንድ እውነት ልነግራችሁ ፈልጋለሁ። እግዚአብሔር የገባልንን ኪዳን እንዲፈጽም ታዲያ ምንድነው ማድረግ ያለብን ነው? የኛ ድርሻ ምንድነው? እግዚአብሔር ኪዳኖችን የሚገባ አምላክ ነው። ግን የገባልንን ኪዳን እንዲፈጽም የኛ ድርሻ ምንድነው? እሱን ነገር ነው ማሳየት የምፈልገው። የመጀመሪያው ነገር ወገኖቼ እግዚአብሔር የገባልንን ኪዳን እንዲፈጽም በእግዚአብሔር ፊት መገኘት ነው። በእግዚአብሔር ፊት ስንገኝ እግዚአብሔር የገባልንን ኪዳን ይፈጽማል። በፍጹም አትጠራጠሩት። እግዚአብሔር ኪዳን ከገባላችሁ በተናጋሪው በእግዚአብሔር ፊት መገኘት ውጤታማ ያደርጋል። በተናጋሪው በእግዚአብሔር ፊት መገኘት መልስ ያሰጣል ማለት ነው። ስለዚህ በእግዚአብሔር መገኘት ውስጥ መሆን ማለት በእግዚአብሔር ፊት ውስጥ ወይም በእግዚአብሔር ፊት መሆን ማለት ወገኖቼ እግዚአብሔር ራሱን ለኛ እንዲገልጥልን ይፈቅዳል ማለት ነው። ስለዚህ ከእግዚአብሔር ጋር አብሮ መሆን እጅግ በጣም አስፈላጊ ነው። ቁጥር 13 ላይ የሚነግረን ይህንን ነው። ያዕቆብና እግዚአብሔር ብዙ አይተዋወቁም። ያዕቆብ ስለ እግዚአብሔር በደንብ አድርጎ ያውቃል፣ እግዚአብሔርን ግን አያውቀውም። ምክንያቱም ከአባቱም ከአያቱም ሲነገርለት የመጣው ነገር እግዚአብሔር ኤልሻዳይ እንደሆነ፣ እግዚአብሔር ሁሉን ቻይ እንደሆነ፣ እግዚአብሔር ሁሉን መስራት የሚችል አምላክ እንደሆነ፣ ተአምረኛ አምላክ እንደሆነ አባቶቹ ብዙ ነግረውታል። ነገር ግን ያዕቆብና እግዚአብሔር የግል ግንኙነት ግን አልነበራቸውም። ለመጀመሪያ ጊዜ እግዚአብሔርና ያዕቆብ የተገናኙበት ስፍራ ነው ይሄ። ስለዚህ ያገኘውና እግዚአብሔር ራሱን ምን አደረገለት? ገለጠለት። ምን ብሎ ነው የነገረው? እኔ የአባቶች የአብርሃም የይስሐቅ አምላክ እግዚአብሔር ነኝ ሲል ራሱን ያደረገለት አስተዋወቀው። ያዕቆብ አንተ አታውቀኝም እንጂ እኔ የአባቶች የአብርሃምና የይስሐቅ አምላክ እግዚአብሔር ነኝ፣ ምን አድርገኝ? እወቀኝ። ስለዚህ እግዚአብሔር ራሱን በይበልጥ ገለጠለት። ወገኖቼ በእግዚአብሔር ፊት በምንገኝበት ጊዜ በእግዚአብሔር ፊት ማረፍ ስንጀምር እግዚአብሔር የሚያደርገው የመጀመሪያው ነገር ራሱን ለኛ በሚገባን መንገድ ይገልጥልናል። እግዚአብሔር ራሱን በሚገርም አይነት ሁኔታ ለአብርሃም ገለጠ። ሌላኛው እግዚአብሔር የሚያደርገው ነገር ምንድነው ታውቃላችሁ? በእግዚአብሔር ፊት ስንገኝ ማነጋገር ይጀምራል። እኛን ራሳችንን ማድረግ ይጀምራል። እግዚአብሔር ማነጋገር ይጀምራል። መንገዱ ሊለያይ ይችላል። እያንዳንዳችንን የሚያነጋግርበት መንገድ ሊለያይ ይችላል። ነገር ግን እግዚአብሔር በቀጥታ እኛን ማነጋገር ይጀምራል። ክብር ለእግዚአብሔር ይሁን። በፊቱ መሆን ስንጀምር ማለት ነው። ያ ብቻም አይደለም። ከዚያስ ካነጋገረን ካስተዋወቀን ራሱን ከገለጠልን በኋላ እንደገና ደግሞ ካነጋገረን በኋላ ምንድነው የሚያደርገው ካላችሁ? ይባርከናል። ያንን ያደረገው አብርሃምን ያዕቆብን ጠራውና ምን ብሎ ነገረው? ባረከው። አብርሃምን ያዕቆብን ብቻ አይደለም የባረከው፣ ገና ዘሩን ነው ምን አደረገለት? ባረከለት። ወገኖቼ በእግዚአብሔር ፊት መገኘት በእግዚአብሔር በረከት ውስጥ ለመኖር እድል ነው የሚሰጠን። ያ ብቻም አይደለም፣ የሚገርም ነገር ደግሞ ነገረው። እኔ ካንተ ጋር እሆናለሁ። ወገኖቼ እግዚአብሔር ከናንተ ጋር ከሆነ ምን ያስፈልጋቸዋል? ምንም። በዚህ ምድር አንዳንድ ሰዎች አሁን ባለንበት ሁኔታ ከፍተኛ ባለስልጣናቶችን አንድ ቀን ቢያገኟቸው ለአመታት ሊያወሩ ይችላሉ። ከከሌ ጋር እኮ አሳለፍኩኝ፣ አብሬው ነበርኩኝ ይሏችሁ ይችላሉ። ከነሱ ጋር ስለነበሩ፣ እነዚያ ባለስልጣናት ከነሱ ጋር ስለነበሩ። ያ ብቻም አይደለም። ለምሳሌ
እንደው ልበላችሁ እና ጠቅላይ ሚኒስትራችን እዚህ መጥተው ሊያቀኝ አይችልም ብላችሁ የምትሏቸው ሰዎች እናንተ አንተዋወቅም የምትሏቸው አንተ አውቃለሁ እኮ ደህና ነህ ወይ ከሌ ወይም ደህና ነሽ ወይ ከሌ ቢሏችሁ የሚሰማችሁን ነገር ማሰብ ትችላላችሁ። ምክንያቱም እናንተ እሳቸውን ልታውቁ ትችላላችሁ፣ እሳቸው ግን እናንተ እንደሚያውቁ አታውቁም። ስለዚህ አውቃለሁ በቃ ከዛሬ ጀምሮ ካንተ ጋር ነው የሚሆነው ካንቺ ጋር ነው የሚሆነው ቢሏችሁ ምን ሊሰማችሁ እንደሚችሉ አስቡ። የሚሰማችሁን ነገር አስቡት ወገኖቼ። እኔ ካንተ ጋር ነኝ ብሎ ለያዕቆብ እየተናገረ ያለው የሰራዊቱ ጌታ እግዚአብሔር ነው። እሱ እግዚአብሔር የኔም የናንተም አምላክ ነው። ከናንተም ከኔም ጋር መሆን የሚችል እግዚአብሔር ነው። ስለዚህ ክብር ለእግዚአብሔር ይሁን። ስለዚህ ቀረበና በቃ አነጋገረው። ካነጋገረው በኋላ ደግሞ የሚገርም ተስፋ ሰጠው። እነሆ እኔ ከማን ጋር ነኝ? ካንተ ጋር ነኝ። እና ብዙ ሰዎች አብረውን ለመሆን ኪዳን ይገባሉ። ግን ኪዳን የሚገቡት ደግሞ መሽመሽ ነው ብትሉ የድል ቀን ነው። የድል ቀን አጃቢዎቻችን ብዙ ናቸው። የመከራው ቀን ግን አብሮ የሚሰለፉት ምናልባት ጥቂቶች። ምናልባት የሰራዊቱ ጌታ እግዚአብሔር በየትኛውም ምዕራፍ ጥሎ አይሄድም። በየትኛውም ምዕራፍ በከፍታው ቢሆን አብሮ አለ፣ በዝቅታው ቢሆን አብሮ አለ፣ በማግኘት ቢሆን አብሮ አለ፣ በማጣት ቢሆን አብሮ አለ። እኔ ከናንተ ጋር ነኝ ካለ ከናንተ ጋር ነው። ማንም አያስጥለውም። ስለዚህ የሚገርም ነገር ነገረው። እነሆ እኔ ከማን ጋር ነኝ አለው? ካንተ ጋር ነኝ። ከዚያ በኋላስ ወደ ምስራቅም ወደ ምዕራብም ወደ ደቡብም ወደ ሰሜንም ምን ታደርጋለህ? ትስፋፋለህ። ዳርቻ የለህም ማለት ነው። እና አቅጣጫ የሚለካው ወይንም የሚጠቆመው ካላችሁበት ቦታ ነው። ከምትደርሱበት ወይም ከደረሳችሁበት ቦታ ነው። ቆማችሁ ሰሜን ወደዚህ፣ ደቡብ ወደዚህ፣ ምዕራብ ወደዚህ፣ ምስራቅ ወደዚህ እያላችሁ የምታዩት እንጂ አዲስ አበባ ላይ ብቻ ቆሜ ነው ሰሜን ደቡብን ምለካው ማለት አይቻልም። ስለዚህ እግዚአብሔር ምንድነው ያለው ለያዕቆብ? በደረሰበት ቦታ ሁሉ ዳርቻው ምን እየሆነ ይሄዳል? ክብር ለእግዚአብሔር ይሁን። እግዚአብሔር ዳርቻን ሲያሰፋ የማንንም ክንድ ማየት አይፈልግም። የራሱን ክንድ፣ የራሱን ክብር፣ የራሱን እጅ ማየት ይፈልጋል። ስለዚህ ወገኖቼ በእግዚአብሔር ፊት መገኘት እግዚአብሔር እንዲያናግረን እድል ይሰጣል ማለት ነው። ከእግዚአብሔር ጋር አብረን እንድንሆን ራሱን ለኛ እንዲገልጥልን ክብሩን ማየት እንድንችል ያደርገናል። ሁለተኛው ነጥቤ ወገኖቼ እግዚአብሔር የገባልንን ኪዳን እንዲፈጽምልን እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ወገኖቼ ዋጋ አለው። እግዚአብሔርን መፍራት ባዶነት አይደለም። እግዚአብሔርን መፍራት ኪሳራ አይደለም። በተለይም ደግሞ አሁን ባለንበት በእኛ ትውልድ መካከል እግዚአብሔርን መፍራት ሚዛኑ ምን ይመስላል ብንል ብዙ ያጋደለ ይመስለኛል። እግዚአብሔርን መፍራት እጅግ በጣም አስፈላጊ ነው። የሚፈሩት መጽሐፍ እንደሚነግረው ደግሞ ጠግበው ምን ይሆናሉ ነው የሚለው? ያድራሉ። ወገኖቼ ለመጥገብ መዝለል ሳይሆን እግዚአብሔር መፍራት። እግዚአብሔርን የፈራ ትውልድ በእግዚአብሔር እጅ መኖር ይችላል። የፈለግነውን ለማድረግ እድል ተሰጥቶናል። ግን እግዚአብሔርን ካልፈራን ደግሞ ከባድ ነው። የፈለግነውን አድርገን ውጤት ልናገኝ እንችላለን። እግዚአብሔር እሱ ደስ ላያሰኘው ይችላል። አንድ ጊዜ አንድ ባለሀብት ወደ አንድ ተመሳሳይ መሬት ወዳላቸው ገበሬ ሄደ እና ወደ ገበሬዎቹ ጋር ሄደና የሚገርም ዘር ወስዶ ሰጣቸውና እንደዚህ ያለ ይህንን ዘር ሰጣቸዋለሁ፣ የዛሬ ዓመት ስመለስ የተሻለ ነገር አድርገው የተገኘን ሰው ከፍተኛ የሆነ ሽልማት እሸልማለሁ አለ። ከዚያ በኋላ በሚገርም አይነት ሁኔታ መሬታቸውን አረሱና የተሰጣቸውን ዘር ወስዶ ዘሩት። ከ3 ቀን በኋላ ሂደው ማየት ጀመሩ። ከ4 ቀን በኋላ ሂደው ማየት ጀመሩ። ከ5 ቀን በኋላ ሂደው ማየት ጀመሩ። ከአንድ ሳምንትም በኋላ ሲያዩ ብቅ የሚል ነገር የለም። ከዚያ በኋላ ግራ ገባቸው፣ ቆዩ። ከዚያም እንደገና አሁንም በደንብ ስቲን ኮትኩቶ ብሎ መኮትኮት ጀመሩ። ከዚያ በኋላ ግን ከተወሰነ ቀን በኋላ የአንዱ ብቅ ማለት ጀመረ። ከዚያ በኋላ የአንዱ እርሻ ሞላው፣ በዚያ በተሰጠው ዘር ማለት ነውና ሞላው። ከዚያ በሚገርም አይነት ሁኔታ ሁለቱ ግራ ገባቸው። ከዚያ በኋላ አንደኛው ሄደና ምክር ጠየቀ እና
እንዴት ብታደርግ ነው ያንተ የበቀለው? ለሷ አትነግረውም አለው። አዎን አለው። እሺ ሰውየው ሲመጣ ሽልማቱ ለኔ ብቻ ይሆናል? ይሄን ትስማማለህ? አዎን አለ። እሺ ና ልንገርህ አለውና ሚስጥሩን ነገረው። ከዚያ ነገረው። ያኛውን ሰውዬ እንዳደረገው ማድረግ ጀመረ። ከዚያ በኋላ የሱም መብቀል ጀመረ ማለት ነው። እና መብቀል ጀመረ። ሶስተኛው ግን ይሳለቁበታል። አንተ ምን እየሆንክ ነው? የኛን አታየውም እንዴ? የኛ እኮ በሚገርም አይነት ሁኔታ እኮ በቀለ። ያንተ ምን አድርገው ነው? ምንም አላደረኩትም፣ ዘርቼዋለሁ። ከዚያ ማድረግ የሚገባኝን እያደረኩኝ እየጠበኩኝ ነው፣ ውሃውን እያጠጣሁኝ ነው። እስካሁን ግን አልወጣም። ከዚያ እነዚያ ሰዎች በሚገርም አይነት ደቦ አሰበሰቡት፣ ምርቱን አሰበሰቡት። ከዚያ በሚቀጥለው አመት ያ ባለጠጋ ሰውዬ መጣ። ያ ባለጠጋ ሰውዬ መጣና እስቲ እንዴት ሆናችሁ ብሎ ይሄውን ጌታዬ አንተ የሰጠህንን ዘር ዘራ ነው። ከዚያ በኋላ ይህንን የሚያክል ነገር ሰበሰብን ብሎ አቀረቡለት ማለት። ከዚያ ህዝብ ሁሉ ጥሩልኝ፣ ዛሬ ሽልማት መስጠት አለብኝ ይህንን አስገራሚ ነገር ላደረጋችሁት አለ። ከዚያ በኋላ ተሰበሰበ ህዝብ ሁሉ፣ የአካባቢው ተሰብስበው በተቀመጠበት። ከዚያ ጠራን። የዛሬ ተሸላሚው ብዙ ሰብስበው ፍሬ ያፈሩቱ ሳይሆን ይሄኛው ባዶ መሬት የጠበቀው ሰውዬ ነው የሚሸለመው። ከዚያ ተበሳጩ ማለት። እንዴት? በምን ምክንያት? ለካ ሰውየው አምጥቶ የሰጠው ዘር የመከነ ዘር ነው እና መብቀል የማይችል ዘር አምጥቶ ምን አድርጎ ነበር? ሰጥቷቸው ነው ሄደው። እነሱ ሄዱና አልሰራ ሲል የራሳቸውን አመጡና ምን አደረጉ? ዘራ ማለት ነው የመጀመሪያው። ከዚያ ምክር ሲጠይቅም የራሴን ዘርቼ ነው ልስጥ እንዲያለው ሰጠው፣ ዘራ ማለት። ከዚያ በኋላ ምን ሆነ? ተሸላሚው ፍሬ፣ መሬቱ ባዶ ሆኖ የነበረው ተሸለ። ለምንድን ነው ይህንን የተናገርከው? ፍሬ አልባነት ያሸልማል እንዴ እንዳትሉኝ፣ ፍሬ አልባነት አያሸልምም፣ ግን እግዚአብሔርን መፍራት ግን ያሸልማል። ምን እንድናደርግ ይሆን እግዚአብሔር የነገረን? አሁን በዚህ ምድር ላይ ስንኖር ወገኖቼ አንዳንድ ነገር ስንመለከት እንደዛኛው ሰውዬ ያስመስለናል። እኛ በተለይ ዳግም ልደትን ያገኘን እግዚአብሔርን እየመሰልን ለመኖር የምንፈልግ እኛ ብዙ ጊዜ ስናስበው ነገሮቻችን የኛ ነገር የደረቀ ይመስላል፣ የሌሎቹ የለመለመ ይመስላል። ግን አንድ ቀን ይመጣል። አንድ ቀን ይመጣል። ያ የሰጠውን ነገር የሚመዝነው ጌታ ይመጣል። ስለዚህ ወገኖች እግዚአብሔርን መፍራት ማለት ለዛሬ ስኬት የምናየው ጉዳይ አይደለም፣ ለዘላለም እንጂ ከሞት ባሻገር ለሆነው እውነት እንጂ በዚህ ምድር ላይ መልካችንን ቀይረን የምንኖርለት አይደለም። ስለዚህ ያዕቆብ እግዚአብሔርን ይፈራው ነበር። ስለዚህ ምን አለ? ብድግ አለና ከእንቅልፉ ሲነሳ እግዚአብሔር በዚህ ስፍራ አለ፣ ይሄ የእግዚአብሔር ቤት እንጂ ሌላ አይደለም አለ። የሚገርማችሁ ምንድነው እንደዚህ ያስባለው? የቀለሰው ጎጆ የለው፣ የተኛው ምድረ በዳ ላይ ያንን እንቅልፉን ተኝቶ ሲነሳ ለምን ፍርሃት ያዘው? ያዕቆብን ዝም ብዬ ሳስበው የኔ ዘመን አገልጋይ ቢሆን ብዬ አስባለሁ። እንደኔ አይነት አገልጋይ ቢሆን ሄሊኮፕተር ተከራይቶ አዲስ አበባ ከተማ ላይ ፓምፕሌት ሁሉ ይበትን ይመስለኛል። እግዚአብሔርን አይቼዋለሁ፣ አነጋግሮኛል፣ መሰላሉንም ሁሉ ሚስል ይመስለኛል። እግዚአብሔርን ከላይ ቁጭ አድርጎት የሚያስል ይመስለኛል። እሱ ከላይ ከስር ደግሞ ራሱን የሚያዘጋጅ ከዚያ በኋላ የሚበትነው ይመስለኛል ምድሪቱ ላይ። ለምን? እኔ እግዚአብሔርን አይቻለሁ ሲል የሚፎክር ይመስለኛል። ወገኖቼ እግዚአብሔርን ማየት ማለት ትህትናችንን ያስጨምራል እንጂ አያስጨምርም። እግዚአብሔርን ካያችሁ ትፈሩታላችሁ እንጂ እግዚአብሔርን አይቻለሁ ብሎ መፎከር አይቻልም። ምክንያቱም የእግዚአብሔር ማንነት የሚያስፎክር አይደለም። የእግዚአብሔር ማንነት ክብር ነው። ስለዚህ ያዕቆብ ከእንቅልፉ ሲነሳ ፈራዋል። ማንን አይቶ? እግዚአብሔርን። ከማን ጋር ተነጋግሮ? ከእግዚአብሔር ጋር። ምን ተመልክቶ? ለትውልድ የሚሸጋገር ገና በብሉይ ኪዳን ዘመን ውስጥ ሆኖ የአዲስ ኪዳንን ተመልክቶ ግን ምን አለ? ፈራውኝ። ይህ ስፍራ ማን አለበት አለ? እግዚአብሔር አለበት። ሃሌሉያ ወገኖቼ፣ እግዚአብሔር ባለበት ቦታ ስትኖሩ ምድረ በዳ አይደለም። ምድረ በዳ ምናልባት በህይወታችን ስንመለከተው ግራም ያጋባል ሊሆን ይችላል። ከእግዚአብሔር ጋር ግን ከሆንን የለመለመ ነው። ከእግዚአብሔር ጋር ግን ከሆንን ያ መሻገሪያችን ነው። ስለዚህ ያዕቆብ ብድግ አለና ፈራሁት አለ። ያየው ማንን ነው?
እግዚአብሔርን መፍራት መጽሐፍ እንደሚነግረን ጥበብ ነው ብሎ ነው የሚነግረን። ጥበብ ነው ወይንም ደግሞ ጥበብን የሚሰጥ ትምህርት ቤት ነው ብሎ ነው የሚነግረን። እግዚአብሔርን መፍራት ወገኖቼ የሚገርም ጥበብ ነው፣ የሚገርም ነገር ነው። ስለዚህ እግዚአብሔርን ስለመፍራት ስናስብ እግዚአብሔርን የሚፈራው ሰው ቅድም እንደነገርኳችሁ ጠግቦ ነው የሚያድረው እና አይራብም፣ ችግር አይቸገርም። ማለት ችግር የለበትም ማለት አይደለም። በችግር ውስጥ እንኳን ሆኖ ከእግዚአብሔር ጋር መሻገር ይችላል። ያም ብቻም አይደለም፣ ዘሩም ምድር ምን ያደርጋል ነው የሚለው? ይወርሳል። እግዚአብሔር ለሚፈሩት ደግሞ ምናቸው ነው? ኃይላቸው ነው ብሎ የሚናገረው። ስለዚህ እግዚአብሔርን መፍራት የኃይል ምንጭ ነው። ሌላው እግዚአብሔርን የሚፈራ ሰው ምልክት አለው። ምልክቱ ምን እንደሆነ ታውቃላችሁ? ይደመጣል። እግዚአብሔርን የሚፈራ ሰው ተደማጭ ነው። እንዲደመጥ እግዚአብሔር እድል ይሰጠዋል። እና አድምጡኝ ብሎ መጮህ አይደለም ጉዳዩ ምን ማድረግ ነው? እግዚአብሔርን መፍራት። እግዚአብሔርን ስትፈሩት ቻናሉ ሌላ ቦታ ነው። እናንተ እሱን ትፈሩታላችሁ፣ እግዚአብሔር እናንተ እንድትደመጡ ምን ማለት መሰላችሁ? በአዲሱ ቋንቋ ያከብዳችኋል ማለት ነው። እግዚአብሔር አክብዶኛል ይላሉ ሰዎች እና ያከብዳችኋል። በመናገር አይደለም፣ በመፍራት። እግዚአብሔርን የምንፈራው ከሆነ እግዚአብሔር እንደተባለው ያከብደናል እና እንድንደመጥ ያደርገናል። ሌላው እሱ ብቻ አይደለም። እግዚአብሔርን ስትፈሩት ወገኖቼ እግዚአብሔር የመገልገያ ዕቃው ያደርጋችኋል። እግዚአብሔርን መፍራት በእግዚአብሔር ለመገልገል እድል ማግኘት ነው። እግዚአብሔር በእናንተ ለመጠቀም እድል አገኘ ማለት ነው። እግዚአብሔር የሚፈራውን ሰው ይፈልጋል። እግዚአብሔር የሚያደምጠውን ሰው ይፈልጋል። እግዚአብሔር የሚገኝለትን ሰው ይፈልጋል። ያንን ካገኘ ለእግዚአብሔር በቂው ነው። እና እናንተ ቤተክርስቲያናችሁ ስገባ ደስ ብሎኛል። ደስ ያለኝ ምን መሰላችሁ? እንደዚህ አይነት መንፈስ ተሰማኝ። እኔ ምንድነው ሁሉም ሰው ሽር ጉድ ይላል እና ምን ለማድረግ ነው? ለመስራት፣ ለማገልገል እና ለመሮጥ። ወገኖች እዚህ ካላችሁ አይቀር እግዚአብሔርን ማገልገላችሁ ካልቀረ እግዚአብሔር መገልገል የሚችልበት አድራሻው በምድር ብቻ ነው፣ ሌላ ቦታ የለም። የትም ቦታ የኛን አገልግሎት አይፈልገውም እግዚአብሔር፣ በዚህ ምድር ብቻ። ያን ብቻም አይደለም፣ በህይወት እስካለን ቀን ብቻ። ይሄ እድል ነው ለኛ። እግዚአብሔርን የማገልገያው አድራሻው ምድር ነው። እድሉም ደግሞ በህይወት እስካለንበት ቀን ድረስ ብቻ ከሆነ እግዚአብሔርን ከፈራ ነው። እግዚአብሔር ሊገለገልብን መጠቀሚያው ሊያደርገን ይፈልጋል። እግዚአብሔርን የሚፈራ ሰው ወገኖቼ በክፉ ዘመን ያመልጣል። ዘመኑ ክፉ ነው፣ ሁኔታዎች አስፈሪ ናቸው። እግዚአብሔርን የሚፈራ ግን ያመልጣል። ዘመኑን ከዚህ በኋላ ከክፋት ለመቀየር እንዳትለፉ። መጽሐፍ እንደሚናገረን ዘመኑ ከክፋቱ የሚቀየርበት ሳይሆን ክፋቱ እየጨመረ እንደሚሄድ ነው የሚነግረን። መጽሐፋችን የተነገረልን እሱን ነው። ዓለም እየከፋች እያረጀች እየጨለመባት እንደሚሄድ ይናገራል። ለኛ ግን የብርሃናት አባት አብሮን አለ። እሱን መፍራት ከቻለን በጨለማው ዘመን ተዘልላችሁ ትኖራላችሁ፣ በብርሃን ትመላለሳላችሁ፣ በክፉ ዘመን ታመልጣላችሁ። የሚያስመልጠው እግዚአብሔርን መፍራት፣ በጨለማ ውስጥ ብርሃን የሚሆነውን ጌታ ማየት፣ እሱ ያስመልጣል። ስለዚህ ወገኖቼ እግዚአብሔርን መፍራት ያዕቆብ ጋር ነበረ በሚገርም አይነት ሁኔታ። ሶስተኛው ነጥቤና የመጨረሻው ነጥቤ እግዚአብሔር የገባልንን ኪዳን እንዲፈጽም እግዚአብሔርን ማምለክ ነው። አምልኮ ወገኖቼ እድሜ አይገድበውም። አምልኮ ጾታ አይለየውም። አምልኮ ቋንቋም አይገድበውም። እግዚአብሔር ይመለካል። ስለዚህ ያዕቆብ ምንድነው ያለው? ወረድ ብሎ ቦታውን ካዘጋጀ በኋላ መታሰቢያ ካስቀመጠ በኋላ ምን ብሎ ተናገረ ያዕቆብ? እኔ በዚህ ስፍራ ላይ እግዚአብሔር አምላኬን ምን አደርገዋለሁ? አመልከዋለሁ። እና የሚገርም ነገር ተናግሯል ያዕቆብ። ምንድነው ያለው?
እንደዚህ ብሎ ይናገራል። እንደውም ላንብብላችሁ። ያዕቆብም ማልዶ ተነሳ፣ ተንተርሶም የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስለተሳለ እግዚአብሔር ከኔ ጋር ቢሆን በመሄድበትም በዚች መንገድ ቢጠብቀኝ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ ወደ አባቴ ቤትም በጤና ብመለስ እግዚአብሔር አምላክ ይሆንልኛል ብሎ ተናገረ። የሚገርማችሁ ፈተና ክፉ ነው። መጽሐፍም ሲነግረን ወደ ፈተና አታግባን ብላችሁ ምን አድርጉ ነው የሚለው? ጸልዩ ነው የሚለን አይደለም? ፈተና ወገኖች አንዳንዴ ተስፋችሁንም ያስጥላችኋል። መከራ ሲገጥማችሁ አንዳንዴ ግራ ይገባችኋል። ግራ ሲገባችሁ ደግሞ አንዳንዴ የምትናገሩትን ነገር አታውቁም። እና ያዕቆብ እንደዚህ ነው የሆነው። እና እግዚአብሔር የሚገርም ኪዳን ገብቶለታል። ምን ብሎ ነው የነገረው? እነሆም እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚችም ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና ብሎ ምን አድርጎታል? ነግሮታል። የሚገርም ነገር ማለት ነው። የሚገርም ቃል ኪዳን ገብቶለታል። ማን? እግዚአብሔር ራሱ። ከዚያ ግን ያዕቆብ ወረድ ይልና ቅድም ያነበብኩላችሁን ነገር ሲናገር ምን ብሎ ይናገራል? እንደው በሚሄድበት መንገድ አብሮኝ ቢሆን እንደው ቢጠብቀኝ። ምክንያቱም ያዕቆብ አስጨናቂ ነገር ገጥሞታል። አስፈሪ ነገር አለው። ስለዚህ ምን ይላል ማለት ነው? ቢጠብቀኝ፣ እንደው ምበላውንም ምግብ ቢሰጠኝ፣ ምለብሰውንም ልብስ ቢሰጠኝ ብሎ ይናገራል። ወይንም በሌላው መንገድ ይጸልያል ማለት ነው። ወደ እግዚአብሔር ምን ያደርጋል? ይጸልያል። ወገኖቼ በአንደኛው መንገድ ያዕቆብ ጭንቁስ ስለነበር ያደረገው ነው። በሌላኛው መንገድ ደግሞ ትክክለኛ ጸሎት ነው የጸለየው። ትክክለኛ ጸሎት ነበር የጸለየው ወደ እግዚአብሔር። ዛሬ እንደው ስንቶቻችሁ ቁርስ በልታችሁ መታችኋል? እጃችሁን አውጡልኝ ብል ብዙዎቻችሁ ልታወጡ እንደምትችሉ አስባለሁ። ምናልባት ስጠረጥር 50%፣ በደንብ ደግሞ ከፍ አድርጌ ከጠረጠርኩኝ 95% ቁርሱን በልቶ ሊመጣ ይችላል ብዬ እገምታለሁ። ጾም ጸሎት ካይደለ ማለት ነው። ይሄ ዛሬ ለኛ ችግር ላይሆን ይችላል ወገኖቼ። ቅድም አንድ ነገር ነግሬያችኋለሁ። በ10 ዓመቴ ከቤተ ዘመዶቼ ምን አድርጌያለሁ? ተለይቻለሁ። ከዚያ በኋላ ለመጀመሪያው 4 ቀን ምንም አይነት ምግብ መቅመስ አልቻልኩኝም። እና መቅመስ ስላልቻልኩኝ እና አንድ ጸሎት ጸለይኩኝ። እግዚአብሔር ሆይ ልትመግበኝ ካልቻል እንዳይርበኝ አድርገኝ። ልትመግበኝ ካልቻል እንዳይርበኝ አድርገኝ እና የሚል ጸሎት ወይንም ልመና አሊያም ቁጣ ወደ እግዚአብሔር አቀረብኩኝ ማለት ነው። እና ዛሬ ምግብ መብላት ለአብዛኞቻችን ከባድ ላይሆን ይችላል። እዚህ ላለ ነው ከባድ ላይሆን ይችላል። ስለምንበላው ምግብ ብዙ ላንጨነቅ እንችል ይሆናል አብዛኞቻችን። ነገር ግን ምግብም መመገብ የሚችል እግዚአብሔር ብቻ ነው። በዋቃችሁ ሙሉ ስለመሰለ መመገብ አይቻልም። እና ገንዘብ ስላላችሁ ገዝታችሁ ማምጣት ስለምትችሉ በፍጹም አይደለም። እግዚአብሔር ሲፈቅድ ብቻ ነው መብላት የሚቻለው። ስንቱ ማዕዱ ላይ አስቀምጦ መመገብ ማይችላል፣ አይናዩን እያየ የሚኖር። ስለዚህ ያዕቆብ የጠየቀው ጥያቄ በሌላው መንገድ ስተት አይደለም። ምንድነው ያለው? እባክህን ቢመግበኝ ደግሞም የምለብሰውንም ነገር ቢሰጠኝ። ስንቶቻችሁ ለልብስ ጸልያችሁ እንደነበር አላቅም። እኔ ግን በልብስ ምክንያት ከቤተ ክርስቲያን ተባረሬ ሁሉ አውቃለሁ። ዛሬ እንኳን ቢሆን አልባረርም ነበር። በዚህ ዘመን ቢሆን አልባረር እና እኔ ተባረሬ ስለምኖር ከቤተሰቦቼ ተለይቼ እና ጫማ እየጠረኩኝ ነው ያደግኩት በልጅነቴ። እና ጫማ ስትጠርጉ 2 ፈተና አለባችሁ። አንደኛው ጉልበታችሁ ላይ ልብሳችሁ ይቀደዳል፣ መቀመጫችሁ ላይ ይቀደዳል ማለት። ስለዚህ እኔ ምን አደረኩኝ? ጃኬቴን አወለኩትና መቀመጫዬ ላይ ያለው ቀዳዳ እንዳይታይ ጀርባዬ ላይ እርቃኔን ሸፍኜ መጣሁኝ ማለት። እና ወደ ቤተ ክርስቲያን ስመጣ አንድ የቤተ ክርስቲያናችን አባት በር ላይ ቆምና ና አሉኝ። አንተ በሰንበት ትምህርት ቤቱ ስናይ ከምንወዳቸው ልጆች መካከል አንዱ ነህ አንተ። አሁን ግን አሉኝ የዱርዬነት ባህሪ እየታየብህ ነው አሉኝ።
እና የዱርዬነት ባህሪ እየታየብህ ነው። ሁለተኛ እንደዚህ አይነት ልብስ ጀርባ ላይ አስረ እንዳትመጣ አሉኝ። ወገኖቼ የዛን ቀን የተሰማኝን ሐዘን በህይወት ያዝኝ አላውቅም። ከዚያ ወደ ቤተ ክርስቲያን አልገባሁኝም፣ ምክንያቱም እንዳልገባ ነው ያሉኝ። ከዚያ ተስመለስ እግዚአብሔር እኔ ዱርዬ ነኝ ወይ አንተ አታውቅም ወይ? እንዴት ነው እሳቸውስ ደግሞ እንደዚህ ሊረዱ የቻሉት? እኔ የመጣሁት ልብሴ እርቃኔ እንዳይታይ ሸፍኜ እንጂ ዱርዬ ሆኜ ነው። ለሁለት ድፍን ዓመት ወደ ቤተ ክርስቲያን አልተመለስኩኝም። በእሁድ አምልኮ ማለት ነው። ሰንበት ትምህርት እመጣለሁ፣ ከዚያ በኋላ ሄዳለሁ። እሁድ ግን በፍጹም ሁለት ድፍን ዓመት ሙሉ አልመጣሁኝም። እና ያዕቆብ ወገኖቼ ብታለብሰኝ ብሎ ሲለምን ልብስ የሚያለብስ እግዚአብሔር ነው። እውነት ነው የምነግራችሁ፣ ገንዘብ ስላላችሁ አይደለም። እንደዛ ካሰባችሁ በጣም ተሳስታችኋል። ስለዚህ ያዕቆብ ጠየቀ እግዚአብሔርን፣ በቃ ብታደርግልኝ እሱን ቢሆንልኝ ከሆነ አንተ ምን ትሆናለህ አለ። አምላኬ ትሆናለህ፣ አመልክሃለሁ። ቀጥሎ ያለው ነገር እንደዚህ ነው ያለው፣ የተከልሁት ይህ ድንጋይ የእግዚአብሔር ቤት ይሆናል፣ ከሰጠኸኝም ሁሉ ለእግዚአብሔር ከ10 እጅ አንዱ ምን አደርጋለሁ እሰጣለሁ። ወገኖቼ መስጠትም አምልኮ ነው። መስጠት አምልኮ ነው። እና ያዕቆብ ተገዶ አይደለም ወደ መስጠት የመጣው። ወደ መስጠት የመጣው የተነካበት መነካት ነበረው፣ ያየው ማየት ነበረው። ከዛ ተነሳና ምን አለ? ካለኝ ነገር ከሰጠኸኝ ነገር በራሱ ፈቃድ ነው ይህንን ነገር ምን አደርጋለሁ እሰጣለሁ አለ። ስለዚህ ማንም ቀስቅሶት አልነበረም። ያዕቆብ እስኪቀሰቀስም አልፈለገም። የተነካው መነካት እንዲሰጥ አድርጎታል። መስጠት ደግሞ ምንድነው? አምልኮ ነው። አንድ ጊዜ አንድ ስቴዲየም ለመስራት የፈንድሬዚንግ ፕሮግራሞች ነበሩና በኢትዮጵያ ቴሌቪዥን እከታተል ነበርና አንድ ጋዜጠኛ አሁንም በህይወት አለ። ያ ጋዜጠኛ እና የሚገርም አይነት ቅስቀሳ እያደረገ ፈንድሬዝ ያደርጋል እና እያሰባሰበ አንድ የሚጠብቀው ሰው አለ እና የሚጠብቀውም ሰው ደግሞ ሼህ አለሙዲን ናቸው። ፊት ለፊት ቁጭ ብለዋል። ቢኮረኩር ቢያደርግ ቢሰራ ዝም አሉት እና ዝም ሲሉ እንግዲህ የተከበሩ ሼህ አለሙዲን ዝም ብለዋል፣ ሙሉን ሊዘጉት ይመስለኛል አለና ወስዶ ማይኩን ሰጣቸው። ከዛ እሳቸውም ብድግ አለ መድረክ ላይ ሲወጡ ይሄ ጋዜጠኛ አሉ ሞላጫ ነው አሉ። የእሳቸውን ቃል ነው የተጠቀምኩት። ሞላጫ ኪሴ ውስጥ መግባት ነው የቀረው አሉ። ኪሴ ውስጥ መግባት ነው የቀረው አሉና ወደ 40 ሚሊዮን ምናምን ሰጡ በዚያ ዘመን ማለት ነው። ወደ በ2000 ዓመተ ምህረት ይመስለኛል። እና ለዛ ወገኖቼ ለእግዚአብሔር መስጠት ተኮርኩረን አይደለም። ለእግዚአብሔር መስጠት ገብቶን፣ ለእግዚአብሔር መስጠት አምልኮ ነው። ለእግዚአብሔር መስጠት ከሰጪው መልሰ ለሰጪው መስጠት ነው። እግዚአብሔር ስለተቸገረ አይደለም የሚጠይቀን፣ ግን አብሮን መሆን ይፈልጋል። አብሮን መስራት ይፈልጋል። እኛ ባንሰጠው የሚጎልበት ነገር የለም። አንዳንድ ሰዎች እንደዚህ ይላል፣ እኛ በዚህ ቤተክርስቲያን ውስጥ ካልሰጠን ማን ሊሰጥ ይችላል? ቤተክርስቲያን እኮ ባዶ ናት ይላል። እንደዚህ የምትሉ ሰዎች ካላችሁ እውነት ልንገራችሁ፣ እናንተ ባትኖሩም እግዚአብሔር ስራውን ይሰራል። እግዚአብሔር ግን ከእናንተ ጋር መስራት ይፈልጋል። ከሰጣችሁ ነገር እንድታከብሩት ይፈልጋል እንጂ እግዚአብሔር ለማኝ ስለሆነ አይደለም። ፓስተር ሄኖክም እዚህ ቆሞ በየወሩ መጠየቅ የለበትም። እናንተ አውቃችሁ ነው መስጠት ያለባችሁ። መስጠት ምን ስለሆነ? አምልኮ ስለሆነ። እግዚአብሔርን ስናመልከው እግዚአብሔር የገባልን ኪዳን ይፈጽማል። እግዚአብሔርን ወገኖቼ ስንፈራው እግዚአብሔር የገባልንን ኪዳን ይፈጽማል። ወገኖቼ እግዚአብሔርን ስንሰማ በሱ ፊት ስንገኝ እግዚአብሔር የገባልንን ኪዳን ይፈጽማል። አጭር ጸሎትን ጸልይ።